አሁን ላይ የብዙ ሴቶች ጥያቄ ኢሞሽናል ፉልፊልመንት ነው። ኢሞሽናል ፉልፊልመንትም የሚፈለገው ከባል ነው ወይም ከፍቅረኛ ነው እንጂ ከውስጣቸው አይደለም፣ ከራሳቸው አይደለም። ከ1969 በኋላ ከነ ቤቲ ፍሬዳን ምናምን መጽሐፍ በኋላ ሴቶች ፉልፊል የሚያደርጋቸው እናትነት አይደለም፣ ሚስትነት አይደለም፣ ልጆች ማሳደግ ምናምን አይደለም፣ ሴቶችን ፉልፊል የሚያደርጋቸው ስራ ነው ምናምን ተባለና ሴቶቹ ስራ ጀመሩ። በጣም መትጋት መልፋት ጀመሩ። ከዛ በኋላ አለቃቸው ያናዳቸዋል፣ የሆነ ሰው ያበሳጫቸዋል። መጥተው ለማን ይተነፍሳሉ? የፈረደበት ባል ብቻ መሆኑ ይቀርና ቴራፒስት ይሆናል ማለት ነው፣ ወይም ደግሞ ቤስት ፍሬንድ ይሆናል ማለት ነው። ብዙዎቻችሁ እንደምትሉት ባሌ ቤስት ፍሬንዴ ነው፣ ባሌ ሁሉ ነገሬ ነው ምናምን ትላላችሁ። ራይት ሶ ከ69 በኋላ ኖ ፎልት ዲቮርስ መጣ። ኖ ፎልት ዲቮርስ ማለት በቃ አልተጣጣምንም፣ በቃ መፋታት አለብን የሚባለው ነገር በዛ ዘመን ላይ መጣው እና አለመጣጣምን ምን አመጣው ካላችሁ እንግዲህ ከዛ በኋላ የምናሳልፋቸው ጤናማ ያልሆኑ መንገዶችን ሶልቭ እንዲያደርጉልን የምንፈልጋቸው ሰዎች ባሎች ብቻ ሆኑ ብዬ አስባለሁ።